በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ፣ በቃ ግን አትሞቱ በእናታችሁ። ሃን የምትባል ልጅ ምን ብላለች መሰለ? ከዚህ ልጅ ፍቅር ይዞኛል ታና ነው ጊዜ ያዲሽ ምን ይግረለው። እሸቱ ያላቸው ነገሮች ተገቢ ቢሆንም ያለበት አባባል አላዋቂ አድርጎታል። ዝና አለኝ ብሎ ከጳጳስ ጋር ግንኙነት አለኝ ብሎ ቤተክርስቲያን ከሀገር ውስጥም እስከ ውጭም አሰርቻለሁ ብሎ የዩቲዩብ የቲክታክ ቢዝነስን ለመስራት የተጠቀመበት ቃላቶች የሚያሳዝን ነው። የሱን ዩቲዩብ ለማሳደግ ቢዝነስ ለመስራት ሲባል የሰውን ህይወት ማበላሸት አግባብነት ያለው አይመስለኝም። አስተዋይ ከሆነ ለዩቲዩብ ሳይሆን ለቤተክርስቲያን ተቆርቋሪ ከሆነ የሰራችው መንፈሳዊ ማስተዋወቂያ ስራ ጥሩ ስራ ሰርተሻል፣ ፕሊዝ ካሁን በኋላ ራስሽን ጠብቂ ብሎ መምከር ሲገባው ራሱን ጻድቅ አድርጎ የራሱን ገበና ሸፍኖ የሰውን ኃጢአት በአደባባይ መግለጹ ተገቢ አይደለም። እውነት እሸቱ እህቱ ወይም የሚስቱ ዘመድ ብትሆን ደፍሮ ይሰራል? መቤቴን አይሰራም። ይህችን ልጅ ለዩቲዩብ መጠቀሚያ አድርጎ ቅስሟን በሚነካ መልኩ ዳግም ቤተክርስቲያን ድርሽ እንዳትል እምነቷን እንድትቀይር ወይም ቅስሟ ተነክቶ ራሷን እንድታጠፋ በሰውየት ላይ የሰራው ቁማር ግርም አስብሎኝ ነው ልጽፍ የተነሳሳሁት። ከሥርዓተ ቤተ ክርስቲያን ውጭ የሆኑ ሰዎች ሳንዘነጋ የሰውን ልጅ መንግሥተ ሰማያትም ሊወርሱ እንጂ ዓለምን ላይ ልንጨፍር ልንዘሙትበት አልተፈጠርንም። ግን ቤተ ክርስቲያናችን የሁሉም ናት። ጻድቅ ይግባባት አጡ ዞርቤል አትልም። የኃጢአትና የጻድቅ በርም አልተለየም። ቤተ ክርስቲያን ሁላችንም የምንነጻበት፣ ንስሐ የምንገባበት፣ ሥጋው ደግሞ የምንቀበልበት ነው። ነገ ተነስቶ ቤተ ክርስቲያን እንዳትገቢ እንዳይባል ጥንቃቄ ሊደረግ ይገባል። አዶናይ ለመፈልመስ የትላንቱ ማንነቱን ቀብሮ ጥንካሬውን፣ ድፍረቱን፣ ብልሃቱን ተጠቅሞ ከሱ አልፎ ብዙ ሰዎችን ቀይሯል። አንተ ዩቲዩብህን ለማሳደግ የግድ ሰው መግደል፣ ክብር ማዋረድ ያለብህ አይመስለኝም። የሁላችንንም ድክመት እግዚአብሔር ያውቃል። ልብስ ሸፍኖን እንጂ በነውራችን በስራችን ብንቆም ማንም አይቆምም። የራሴን ኃጢአት ሸፍኜ የሰውን ኃጢአት የሚገልጸው እኔ ማን ነኝ? አባቶች ማውገዝ ሲገባቸው በቲክታክ ስሪና ብር አምጪ ይሏታል ላልከው። እሺ አባቶች ማውገዝ አይጠበቅባቸውም። በፍቅር ተርተው መምከር መገሰጽ ነው የሚጠበቅባቸው። ለንስሐ ሕይወት እንድትበቃ ማስተማር ነው የሚጠበቅባቸው። የክርስቶስን መንገድ ማሳየት፣ የቅዱሳንን ገድል የደከሙበትን ምእመናንን እንዲበረቱ የሚያደርጉ አባቶች ናቸው። ይሄ ነው ስራቸው ቅዱስ ያሰኛቸው እንጂ ዝሙትን ሰርተሻል፣ ተናግረሻል፣ ዘፍነሻል ብለው አያወግዙም፣ አይለዩም። ለዚህ ነው ያልበሰልከው። አላዋቂነት እዚህ ላይ ነው። ምንም ኃጢአተኛ ብትሆንም የቤተ ክርስቲያን መልእክት ማስተላለፍ ትችላለች። የበረከት ሥራ ደጋግማ በመስራት አንድ ቀን ለምስጋና በሄደችበት እግር እዛው ትቀር ይሆናል። ቤተ ክርስቲያን የኃጢአተኞች መሰብሰቢያ መሆኗን መረዳት አለብህ። የኃጢአተኛ ልክ የሚያውቀው እግዚአብሔር ነው። እንደዚህ ቀራጭ ስላላደረክኝ አመሰግንሃለሁ፣ በሳምንት 2 እጾማለሁ፣ አስራት አወጣለሁ ብሎ እንደ ታበየው ሰው አትሆን። ከኛ የሚጠበቀው ፍርድን ለሚሰጥ ጌታ ሰጥተን ለፍርድ የሚያበቃ ሥራ ሰርተን ለፊቱ እንድንቆም ያደርገን። የእሸቱን የነውር ሥራ ነጋሽ ሚዲያ ወቀሰው። ነጋሽ አለው የአንተ ሕፃን ልጅ ቲቪ እንዳይደብቀ የ7 ዓመት ሕፃን በታች ሕፃናትን እየጠራ የማይሆን ጥያቄ እየጠየቅ የምትባልግ ከሷ ይልቅ ታዳጊ ሕፃናት ላይ የምትሰራው ሥራ ሀገርን የሚያበላሽ ነው። የእሷን ኃጢአት ከምታይ የራስህን እስቲ የሚል መልእክት አስተላልፎለታል። የሌሎችንም አስተያየት እናዳምጣችሁና ፕሮግራማችንን እንቋጨዋለን። ክበሩልን፣
እነሆ ወደ እንዲህ በመሆንሽ ልክ ነው በመዘሙትሽ ልክ ነው አላለም ከኃጢአቷ ጋር የተስማማ ኢየሱስ የለም እዛ ቦታ ላይ ጎንበ ቀናለና ልጄ ሆይ አላት አየህ ኃጢአት አድርጋለች ይቅርታም አልጠየቀችም አልተስተካከለችም ሴትዮዋ እንደተያዘች ነው የመጣችው ከሳሾቿን ከበተነ በኋላ ልጄ ሆይ አላት ልጄ ሆይ አየህ ልጅነቷን አልወሰደው በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደው ልጄ ሆይ ከሳሾችሽ ወዴት አሉ አላት ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛው በማስረጃና በመረጃ ተይዞባት አዎ ተይዞባት ልጄ ከሳሾችሽ ወዴት አሉ አላት አይ ሁሉም ሄደዋል ስትለው እንደዚህ አለ ዳግመኛ ኃጢአት አታድርጊ አላት በመጀመሪያው ተስማምቻለሁ አላላት አትድገሚው አታድርጊው ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገድ ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል አለቅ ይባላል እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይሄን ነገር ተይና ወደ ቤተክርስቲያን ተመለሻል አላት ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው ወደ ቤተክርስቲያን የመለሷት አንተ አይደለም አሁንም ልላችሁ መፈልገው እህቶቻችን ወንድሞቻችን ለቤተክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ አትሽሹ ማናችሁ ምን ያጣተኛ ነኝ አይገባኝም እንዳትል ማንንም ሸክማችሁ የከበደ ወደኔ ነው የሚለው ክርስቶስ ሸክም የከበደ በሙሉ ወደሱ እኔ አሁን ለምሳሌ ከነ ቅራቅምቦይ እሱ ጋር ነው ማለት ነው ከነ ምናምን ያ እህት ብትሆን እንደዚህ ታሰጣታለህ እንዴ እስቲ አዋረኝ እህት ብትሆን ታሰጣታለህ ስለሷ መጥፎ ታወራለህ እህት ብትሆን የሚስት ዘመድ ምናምን ብትሆን እንደዛ ታደርጋለህ ወይ መጽሐፈ እሸቱ ብለህ ጻፍ ወይ ትንቢተ እሸቱ ብለህ መጽሐፍ ቅዱስ ላይ ጻፍ ይሄ እግዚአብሔር ነኝ አልክ እኮ ማሜ በቃ እኔ እግዚአብሔር ነኝ አንተ ጂኒየስ መሆን ነው ይቅርታ በል ስትባል እስከዛሬ ድረስ እንደዚህ አይነት ቪዲዮ ስላልሰራው ይቅርታ ምትለው you are dumb ይሄ ጂኒየስ አይደለም ዳም ሃን የምትባል ልጅ ምን ብላለች መሰለ ከዚህ ልጅ ፍቅር ይዞኛል ሄታና ነው ግዜ ያዲሽ ምን ችግር የለው በጣም ነው የምታምረው ይሄንን ነግራውክ ያቃሉ ሰዎች ምን ይሏል ቤትኩበት ሁሉ ይጠቅሶኛል እንደዚህ እንዴት እንደዚህ ግን ምን ማለት ነው መጠቀስ እኮ መጥቀስ ግን ምን ማለት ነው ትርጉሙ እስኪና አላሙዲን ሳሳትብሻል እሷን አትምሰይ ይቅርብሽ ማንን ማህደር ነው አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት ማርመው ይመስላችሁ እንዴ ቆይ ግን እናንተ እኔ አርመዋለሁ ሲጀመር እንደዚህ ለስነት ይታረማል አይታረም ምን ያላረም ሰርቻለሁ ብለህ ታስባለሽ አሉ ያንተ ልጅ ከቴሌቪዥን ጀርባ ደብቀ አስቀምጠ ቴሌቪዥን እና ስክሪን እንዳይነካ አድርገህ ያሳደግ አንተ ግን ምንድነው ለኢትዮጵያ ልጆች የምታስተላልፈው ከዛም ያለፈ ያንተ ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበር ታወራ ነበር ምክንያቱም ብር ስለሚያስፈልጋ አሸቱ ገንዘብ ስለምትፈልግና እውቅናው ፍምስናው በደንብ ስለመጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገህ ቆርጠህ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም አትጠነቀቅም እንደ መዝናኛና እንደ ጨዋታ አድርገህ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ ባምቢ ወጣቶችን ታበላሻለች ካል አንተም ህፃናቶችን ታበላሻለህ ያንተ ልጅ ቴሌቪዥን አታሳየው የኛ ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ ስለዚህ አንተ ማን
ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስታከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ ሸቱ፣ አንተም ያው ነህ። ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙ። ለምን ገዳማት ምናምን ማስታወቂያ ይሰራል፣ ቲክቶከሮች ይሰራሉና ለምን አንተ አሰራም ለምን አንድ ገዳም እንትን አትልም ሲሉኝ እሺ በቃ እኔ ገዳም ላሰራ አንድ ገዳም ማሰራት አለብኝ ብዬ የሆነ ነገሮች አጣራለሁ። ለካ በማስታወቂያ ዋጋ ወይም ከገዳሙ ጋር ሼር እየተደረገ በፐርሰንት ነው ማስታወቂያ የሚሰሩት። ኢማጂን እንዴት ሰቅጣጭ ነገር እንደሆነ አስቡት። እኔ አንድ ገዳምን ማሰሪያ ገንዘብ እየሰበሰብኩ እኔ ከገዳሙ 200 ሺህ ብር 300 ሺህ ብር ወይም ካገኙት ላይ 20% 10% ስቀበል ኢማጂን ምን ያህል ዲስካስቲንግ እንደሆነ እንዴት እንደሚያስጠላ። ከዛ ያራዳ ልጅ አይደለው ጆሲ ኖ እንደዛ አይነት ነገር ውስጥ አብሬ እኔ ምንም ባልበላ ራሱ ስሜ እንዲነሳ አልፈልግም ብዬ ነው አልኩኝ። እና በፐርሰንት እና በማስታወቂያ ፓኬጅ ነው የሚያስ አሁን ለምሳሌ እኔ አንድ ማስታወቂያ 200 ሺህ ብር ሰራለሁ ካልኩኝ ከዛ ገዳም ገቢ ማሰባሰቢያ ስራልን ማስታወቂያ ሲሉኝ እኮ ፓኬጅ 200 ሺህ ብር ነው ብዬ ሄጄ ለዚህ ገዳም እንደዚህ ገንዘብ ወይም ለዚህ ቤተክርስቲያን ምናምን ስትሉ ኢማጂን እንዴት እንደሚያስጠላ። እግዚአብሔርን ጴንጤ አይደለ ብሆንስ ምን ችግር አለው ባሰራ? ሲጀመር ምሉም የምታውቂው ነገር የለም። ብሆንስ ባሰራ ምን ችግር አለው? ቤተክርስቲያን አይደል እንዴ? ወይስ ከጴንጤ እሸቱ ወንድማችን አንድ ነገር እየተናገረ ነበርና እሱን አየውና መጣ። ውስጥ እንደው አንድ ሴት ለገዳም ገንዘብ ሰበሰበች፣ እንዴት እቺ ኃጢአተኛ ገንዘብ ትሰበስባለች ብሎ ነው እና የሚናገረው። እሺዬ ካንተ በላይ ኃጢአተኛ አለ እንዴ? ካንተ በላይ ነውረኛ አለ እንዴ? የቀንጅብ እሺ እሸቱ አንተ እኮ የቀንጅብ ብቻ አይደለም ከርከሮም ጭምር እኮ ነህ። በልተህ የማጠግብ በድሃ ላብ የምትጫወት የድሃን ገንዘብ ቅርጥፍ አድርገህ የምትበላ ቤተክርስቲያን አሰራለሁ እያልክ ብር አድርገህ ቅርጥፍ አድርገህ የምትበላ ሆዳም እኮ ነህ አንተ። እየተዋወቅን አንተም ደግሞ አሁን ሰውን ትናገራለህ። እሺ እሺ እና እኛ የምንሰራውን የኮሚሽን ስራ ለምን ነካሽብን? እኛ ስራ ላይ እኛ አየር ላይ ለምን ገባሽብን ብለህ ነው አይደለ? ተነሳህባት ልጅቷ ላይ። ኃጢአተኛ ካንተ በላይ አለ እንዴ? ነውረኛ ካንተ በላይ አለ? አንተ እኮ ነውር ተከምሮ ተቆሎ እኮ ነህ አንተ። ነውር አንድ ከተማ ሙሉ እኮ ነህ አንተ። ነውር በኮንቴነር እኮ ነህ አንተ። አንተ እኮ ነውር በመርከብ ነህ፣ በመርከብ ጭነት እኮ ነህ አንተ። ነውር እኮ አንተ በተሳቢ እኮ ነህ አንተ እኮ አንድ አገር ነውረኛ እኮ ነህ እኮ። እሺ እንደዚህ የሚነግር ሰው የለም አይደለ? እኔ እንግዲህ እነግርሃለሁ። አንተ ማን ስለሆንክ ነው ሰው የምትናገረው? ማን ነው የምትለው አንተ? who are you? ማን አንተ? ነውረኛ እንዴት እንዳሳፈርክ። ፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ዋትስአፕ ኤቭሪባዲ እንደምን አላችሁ? እንደምን ቆያችሁ? ይሄን መልእክት እስቲ ሁላችሁም ለኮሜዲያን እሸቱ አድርሱልኝ። እስቲ ኮፒ ሊንክ ማድረጋችሁ ሼር ማድረጋችሁ ቢሆን አድርሱልኝ። ማን ነው አንተን ጻድቅ ያደረገ? ያራዳ ልጅ ዴ የሰይፈ ቪዲዮ ይገልጻል።
ማርያምን አሁን ያለህበት ሁኔታ መዝገብህን ይዘ የሲኦልና የገነት በር ላይ ቆመ የምመዘግበው መልአክ እኔ ነኝ አልክ። በጣም ጻድቅ ነኝ አልክ። ይሄ ፌር አይደለም። ያራዳ ልጅ ያው እኮ ይጠራል እኮ ቪው ምንም እኮ ይጠራል። ግን እህታችንን ባምቢን እንደዚህ ባታሸማቅቃትና እንደዚህ ሞራሏ ላይ ባትረማመድ መልካም ነው። ሁለተኛ ነገር ደግሞ ማለት የሚፈልገው ነገር ብዙ የኮሚሽን ስራዎችን እንደምትሰራ እናውቃለን። እንደውም አሁን አንድ የደረሰኝ ቆንጆ መረጃ አለ ስለ ጥቁር ውሃ ማርያም በተመለከተ አንድ የደረሰኝ መረጃ አለ። እንግዲህ እሱ መረጃ ቼክ አድርጌ እውነት መሆኑ ከተረጋገጠ ይፋ አደርገዋለሁ። ከዛ በማስቀጠል ደግሞ ለእህታችን ባምቢ ማለት የምፈልገው ነገር ቢኖር በርቺ የኔ እናት ጎበዝ። እኔ ፊልምሽንም አይቼዋለሁ። እንደውም አንቺ ቲክቶኩም አይገባሽም ምል ሰው ነኝ። ምክንያቱም አንቺ ድንቅ አርቲስት ነሽ። ድምፅሽን አጥፍተሽ እንደ ሰላም ተስፋዬ እንደ ሃናን ታሪክ ምናምን መኖር ያለብሽ ድንቅ ኢትዮጵያዊት አርቲስት ነሽ። በርቺ። ቲክቶኩንም አትተዩ። ኧረ ለማን ብለሽ ትተያለሽ? ብቻ ግን ኮሜዲያን እሸቱ በቅርብ ቀን እስቲ እንነጋገራለን። አንዳንድ ጉዳዮችን የምናወራው ነገር ይኖራል። የምሬን ነው። የገነት ቁልፍ እኔ ጋ ነው አለ እሸቱ መለሰ። ባምቢ አበሻ ሲኦል ነው የምትገባው አለ ወሰነ። እንደ ዩቲዩብ መስሎት ማለት ነው። እሸቱ መለሰ በርካታ ስራዎችን ሲሰራ የከረመ ሰው ነው። የራሱን ሕፃን ልጅ ቴሌቪዥን አያሳየውም፣ ምክንያቱም እንዳይበላሽበት መንፈሳዊ ሆኖ እንዲያድግ። የበርካታ እናቶችን ሕፃናት በርካታ ወንድሞቻችን ልጆቻችን የሚሆኑ ሕፃናትን ግን ቴሌቪዥን ውስጥ ዩቲዩብ ላይ አምጥቶ እድሜያቸውን የማይመጥን ንግግር እንዲናገሩ አስጠንቶ ሲያደርግ የከረመ ሰው ነው፣ ለገንዘብ ማለት ነው። እሸቱ መለሰ የራሱ ልጅ ቴሌቪዥን አያሳየውም። የ6 ዓመት ሕፃንን ልጅ ግን ትምህርት ቤት የቀየረችብን ፍቅረኛ እንደፈለገለ ብሎ በየፖሉ ማስታወቂያ ለጥፎ ፍቅረኛውን ሲያፋልግ ነበረ። ኖርማሊ እኔ ማን ኮሜዲያን እንዳለውም አላውቅም። እኔ የሚያሳቅቅ ሰው ነው፣ አስቆኝ ስለማያውቅ ማለት ነው። እሸቱ መለሰ በርካታ የሀገር መሪዎች ሕፃናትን አስጠንቶ የፖለቲካ ፍላጎቱን መሪዎችን በማሰደብ በሕፃናት ላይ ሲወጣ የከረመ ሰው ነው። ዋናው ፖይንት ምን መሰላችሁ? እሸቱ መለሰ ከረንትሊ ዩቲዩብንም እዩት፣ ቀንሷል። እይታው ተደማጭነቱ ቀንሷል። ይዞት የመጣው ኮንተንት የሚዘልቅ ኮንተንት አይደለም፣ ተቃውሞ የሚነሳበት ኮንተንት ነው። ስለዚህ አሁን ራሱን ጻድቅ አድርጎ ጥሩ አንደበተ ርቱዕ ንግግሮችን በመናገር ቤተክርስቲያን አካባቢ ፎከስ አድርጎ መስራት ነው የሚፈልገው። ይቅርታ ይጠይቃል ተብሎ ሲጠበቅ የነበረው ኮሜዲያን እሸቱ ጭራሽ ሌሎቻችሁም መጣሁላችሁ የባምቢ ብቻ አይደለም ማለት ተሰምቷል። እንደዚህ አይነት ፕሮግራም ድሮ ነበር መጀመሪያ የነበረብኝ፣ ስለዘገየሁ የተከበረውን የኢትዮጵያ ሕዝብ ይቅርታ ጠይቃለሁ፣ ከዚህ በኋላ ግን ወደ ኋላ ልመለስም ሲል የፕሮግራም ስም ጭራሽ ሰጥቶም ኖርማል አይደለም በሚል የፕሮግራም ይዘት ከዚህ በኋላ ቲክቶከሮችን በሶሻል ሚዲያ ላይ የሚንቀሳቀሱ ታዋቂና ዝነኛ ሰዎች መጥፎ ነገር ሲሰሩ አሊያ ኃጢአት ሲሰሩ እየመጣሁ እከታተላችኋለሁ፣ ልካችሁን ነው ማሳያችሁ እያለ ይገኛል። በኮሜዲያን እሸቱ ሀሳብ ምን ትላላችሁ? ሀሳብ አስተያየታችሁ እህታችን ባምቢ ላይ የሚደርሰውን የጅምላ ፍርድ እንቃወማለን። እንኳን ባምቢ ቢምቢ ላይ መፍረድ አይቻልም። የራስን ኃጢአት ተሸክሞ በሌላ ሰው ኃጢአት ተንጠልጥሎ መዝለቅ አይቻልም። ኮሜዲያን ሲቀልድ እንጂ ሲፈርድ አያምርበት። ፍርድን ለፈራጁ በቃ። ደግሞ ሐኪም ቤት ውስጥ እንዴት በሽተኛ ይኖራል ይባላል ወይ? ሐኪም ቤት ሄዳችሁ ይሄን የመሰለ የተከበረ ቦታ ላይ ዶክተሮች ያሉበት እንደዚህ አይነት ቦታ ላይ እንዴት በሽተኛ ይኖራል ይባላል? አይባልም። ሁላችንም ታካሚዎች በሽተኞች ነን። ልንታከም ነው የመጣነው። ቤተክርስቲያን ውስጥ ብዙ ኃጢአተኛ ይበዛል። ምክንያቱም መድኃኒቱ እዚህ ስላለ፣ ሌላ ምንም አይደለም። ይሄ ለስተት የሚፈልጉት ነው። አራተኛው ደግሞ እንዲሁ ለማየት የሚመጣ ሰዋል። እንደው ዛሬ እስኪ ጉባኤ ያለ ተብሏል፣ እስኪ እንደው ሊያቸው ብሎ የሚመጣ ሰዋል። የማይማር የእሸቱን ቪዲዮ ካየሁ በኋላ ከዛ በኋላ እንትናች ባምቢ የሰጠችውን መልስ እንደዚህ ሁሉ አየሁና ራሴ አንድ ቦታ ላይ ቆምኩ። ባለችኝ መቆሚያ ቆምኩና ሁለት ነገር ሐሳብ ያስኩኝ። ይሄ ለባምቢ ስም አልጠራ ምናምን የሚለውን ተይው፣ እሱን እንኳን ይሄ ሌላ ነገር ይገባናል፣ እንኳን የምን ጠንካራ ነገር እሱ ይገባናል። ነገር ግን ባምቢ የገዳም የቤተ ክርስቲያን ማስታወቂያ መስራቷ ከሆነ በፊት ይሄን ብላለች ተብሎ የነውር ነው የብልግና ነው ተብሎ የተነሳባት ቃል አሁን የገዳምና የቤተ ክርስቲያን ስለሰራች ከሆነ ባምቢ በዚህ ልክ መገለጽ የለባትም። ባምቢ እንዲህ መነገር የለባትም። ከባምቢ ጎን የመቆም ግዴታ። በነገራችን ላይ ደጋግሜ ደውዬላታለሁ፣ ጽፌላታለሁ። ኢንተርቪው ልሰራት ፈልጌ አይደለም፣ ልረዳት የፈለግኩበት የሆነ አንግል ነበረ። ስልኬን ብታነሳ ቴክስቴን ብትመልስ ኖሮ በጣም እርግጠኛ ሆኜ ነው የምነግርሽ፣ በጣም ብዙ ነገር ልረዳት አስቤ ነበረ። እንዲሁ ልረዳት በጣም ስለተረዳኋት ነው ልረዳት መሄደው ፈርዘር የሄድኩት። በጣም ያንተ እርዳታ ያስፈልጋታል፣ በደንብ ያስፈልጋታል። በጣም እርግጠኛ ሆኜ የምነግርሽ የኔ እርዳታ በጣም ያስፈልጋታል።
እርዳታዬ ያው ስለማናወራው ነው እንጂ እኮ በጣም ብዙ አግኝተን እንደዚህ አውርተን እንዲህ ነው ሐሳብ በዚህ ጊዜ ሐሳብ ሰበረኝ ካልሽ ሐሳብ ይጠግንሻል አይደለ? አላነሳችም፣ ማግኘት አልቻልኩም። ካገኘኋት አሁንም ስቲል እንትን ያላል አይደለም። የዘወትር ምርጫ እሸቱን እንዲህ ማለት የለብህም በማለት ሳይሆን እኔ ሐሳብ ለመስጠት የፈለኩት እዚህ ጉዳይ ላይ ባምቢ እንዲህ መገለጽ የለባትም የሚለው ጉዳይ ላይ ለምን ኮሜንት ሼር አድርጉ። እኔ ለምሳሌ እኔ ኦርቶዶክስ ነኝ። እሸቱ ትኩስ ዜና ኦርቶዶክስ፣ ሊዲያ ፍቅር ባምቢም ኦርቶዶክስ ናት። በጣም ጥሩ። ስለዚህ በአንድ ማህበረ ውስጥ ባለ ኦርቶዶክሳውያን ባለ ውስጥ ከሆነ እያወራን ያለ ነው። ይቺ ልጅ ከነበረችበት ይሄ ከሱ መዘርዘር ስለማልፈልግ ነው ይሄኛው ይሄ ከዛ ሁሉ ወጣ ቤተክርስቲያን ላይ ቆማ ከሆነ ያለችው ቤተክርስቲያን ከቆመችበት ትጀምሪና ወደምትሄድበት የብርሃን መንገድ ነው የምታወሪው እንጂ ጥላው ረግጣው ወደ መጣችው የጨለማ ህይወት አትመልሻትም። እቺ ልጅ አሁን እንደዚህ ብላ ራሷን እንደዚህ የምትገልጽ ምናምን ተብሎ ግን ቤተክርስቲያን ውስጥ ናት አይደለ? ቤተክርስቲያን ውስጥ ካለች ከመጣች እንዲህ መስራት የለባትም ተብሎ ሳይሆን መገለጽ ያለበት ኦሬዲ መታለች አይደለ? ከመጣች በኋላ ከዚህ በኋላ መስራት ያለባትን የጽድቅ ስራዎች ነው እንጂ የምትነግሪያት ጥላው የመጣችውን ነገር አታስታውሻትም። ወይ ደግሞ ከዚህ ወጣ ከቤተክርስቲያኑ ከጽድቁ ቦታ ወጣ የኃጢአት ቦታ ጽድቅ የማይሰራበት ብለ የተባለው ቦታ ላይ ካገኘሻት ማለት የሻሽታ የምናምን ተስይ ቅብር ተስይ የተባለው ቦታ ካገኘሻት ራሱ እዛ ካገኘሻት የተሻለው ቦታ እኮ ይሄኛው ነው ብለሽ አንተ ራስህ ምን ልሰራ ሄድክ? እዛ ጽድቅ ኮንክ ቆይ ከምሳሌ አሁንም ማውራሽ እኮ እዛ መሄድ ፊዚካሊ መሄድና መምጣት ለማየት ለራሱ ሰውየው እንዴት ብሎ እዛ ገብቶ እንዳያት ግራ ገብቶ ምሳሌ አሁን እኔ ማውራሽ አትጎትችኝ ወደዛ ውስጥ ለማናገር ነው። አዎ እሱ አይደለም። እኔን ለምሳሌ እሺ እኔን ላውራሽ እኔን ቤተክርስቲያን አገኘሽኝ አይደለ? ነገር ግን ቤተክርስቲያን ከመምጣቴ በፊት በዝሙቱ፣ በስርቆቱ፣ በጭፈራ፣ በመጠጥ፣ በዳንኪራው ታውቂኛለሽ። ስለዚህ ቤተክርስቲያን ካገኘሽኝ ደስ እያለሽ ያበርታልህ በቤቱ ያጽናህ ብለሽ በቤቱ በመጽናት ውስጥ ያለውን በረከት ብቻ ነው የምትነግሪኝ። እንዲህ ብትል እንዲህ ይሄን ብታውቅ ምናምን ታስተምሪኛለሽ፣ ትነግሪኛለሽ። ወይ ደግሞ በዛ ህይወት አልፋው ያገኙትን የጽድቅ አክሊል ትነግሪኛለሽ እንጂ የነበርኩ ጥየው የመጣሁትን የዝሙቱን የስርቆት እሱን እዛ ቦታ ላይ አትነግሪኝም ነው። ኢንኬዝ ደግሞ ተመልሼ እዛ ቦታ የኃጢአት ቦታ የተባለው ካገኘሽኝ ደግሞ ምን ታደርጊኛለሽ? ይገርምሃል በቀደም የነበርክበት ቦታ እኮ የዕጣን የከርቤው ሽታ የመንግስተ ሰማያት ምናምን ብለሽ ደግሞ ይሄን እንድናፍቅ ታረጊኛለሽ እንጂ እንዲህ ያረክ ካልሽኝ የባሰ ታስበረግጊኛለሽ። ክርስትናም ከባቴ አለ እኔንም ጨምሮ ለሁላችንም እግዚአብሔር አምላክ ማስተዋል ይስጠን። ማስተዋል አተናል እንደ ህዝብና ማስተዋልን ይስጠን። I love you so much. I'll see you ከዚህ በኋላ ያ በደንብ እንሰራለን ስራችን። ኮፒ ሊንክ ማድረግ እንዳትረሱ። አካውንቲንግ ጋይስ ኮፒ ሊንክ ማድረግ እንዳትረሱ። እወዳችኋለሁ፣ በጣም እወዳችኋለሁ። በጣም አመሰግናለሁ። ቤተሰብ ስለሆናችሁኝ አመሰግናለሁ። ስላላችሁልኝ አመሰግናለሁ። ብቻዬን እንደሆንኩ እንዳይሰማኝ ስለምታደርጉ አመሰግናለሁ። ወርቅ ናችሁ እናንተ። ወርቅ ሆናችሁ ኑሩልኝ። ህይወታችሁ ሁሉ ወርቅ ይሁንልኝ። አባቴ ይሙት የምሬን ነው። እሺ ወርቅ የሆነ ህይወት ያኑርልኝ የኔ መድኃኒዓለም። ይሄን ልባችሁን አይቀይርብኝ። በጣም ነው የምወዳችሁ። እሺ የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ይሁን። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። ክበሩልን። እናመሰግናለን። ትኩስ ዜና ስትፈልጉ ሊዲያ ፍቅር ዩቲዩብ ቻናል